ኢትዮጵያ ጠንካራ ሊያረጓት የሚችሉ ነገሮች አሉ ብያምናል። የሀገር ምልክት ሊሆኑ የሚችሉ ተቋማትን ለመገንባት ምን አይነት ስራዎች ናቸው የሚያስፈልጉት? ልዩ መሪዎች ያስፈልጋሉ። አንድን ነገር ከስር ጀምሮ ገንብቶ አንድ ቦታ ለማድረስ ተቋማት በትውልድ መቀየር ውስጥ፣ በመንግስታት መቀየር ውስጥ፣ በስርዓት መቀየር ውስጥ በምን መልኩ ነው መቀጠል ያለባቸው? እኛ የምንኖረው ቢበዛ 70 80 90 ዓመት ገደማ ነው አይደል? የወጣቱ ግሩፕ አዲስ ቴክኖሎጂ ነው፣ አዲስ አስተሳሰብ ነው፣ ኢንተርናሽናሊስት ነው። ሀገር ቀጣይነት ባለው መልኩ በፍጥነት እንድታድግ ምን አይነት ስራዎች ናቸው የሚያስፈልጉ? በቅብብሎሽ መሻሻል የሚያስፈልጉትን ነገሮች ማሻሻል ነው። እርስዎ እንግዲህ ኢትዮጵያን ጠንካራ የሚያደርጉ 3 ነገሮች አሉ ይላሉ። በዓለም ላይ ጎልቶ ለመታየት መወዳደር አለበት። ከትላንትም ስንቅ አለ፣ ዛሬም ዛሬ ነው፣ ፊት ነው፣ ነገም ሌላ ፕላን አለ። ሶስቱን የሚያዩ ሰዎች ቪዥነሪዎች ናቸው። እንደ ሀገርም በታሪካችንም የችግሮቻችን ምንጭ ድህነት ብቻ ነው ብሎ ያስባሉ ዶክተር? አፍሪካ ምናምን ወደ ኋላ ቀር ነው፣ ሌሎቹ ወደፊት ሄደዋል የሚለው ትክክል አይደለም። መለኪያ ምንድን ነው ነው? የኢትዮጵያን አንድነት የኢትዮጵያን ህብረት ለማምጣት ምን አይነት ስራዎች ያስፈልጋሉ? ስለ ሀሳቡ በማውራት ፋንታ ሰውየው ይሄን ያለው እኮ ይሄ ነው ብለህ ስለሱ የምታወራ ከሆነ አገር ልናሻገር አንችልም። የኔ ሀገር ፋሚሊ ነች። የፋሚሊ ስብስብ ነው ሀገር የሚያደርገው። ስለዚህ ፋሚሊ ውስጥ የተለያየ ኦፒኒየን ሊኖር ይችላል። በትምህርቱ ዘርፍ የሚስተዋሉ ተግዳሮቶች፣ ያጋጠሙን ተግዳሮቶች፣ ችግሮች ምንድን ናቸው? መፍትሄያቸውስ ምን መሆን አለበት? ትምህርት የእኛ ችግር ነው ብዬ የማምነው ኤክስፐሪመንት ማድረጋችን መብዛቱ ነው። እሱንም ዲግ ሳረግና ለምንድን ነው ብዬ ሳስብ እንደው አሁን የሚስተዋለው ችግር ብዙዎቻችን እንደ ሀገርም በታሪካችንም የችግሮቻችን ምንጭ ድህነት ብቻ ነው ብሎ ያስባሉ ዶክተር? ድህነቱ ችግራችን ሆኗል። አሁንም አውቀው የሚበላ ያጣ ሰው ካለ ወይም በቂ ምግብ የሌለው ሰውዬ በቂ ምግብ ስለሌለው ችግር ሆኗል። ላይፉም ተለውጧል፣ አስተሳሰቡም ተለውጧል ብዬ አስባለሁ። ለምንድን ነው ድሃ የሆነው የሚለው ላይ ማተኮር አለብን። አየው፣ እኔና አንተ አንድ የተወሰነ ቦታ ላይ የምንጋጭ ቢሆን ለምንድን ነው የተጋጨ ነው የሚለውን በማጥናት ፈንታ በመጋጨታችን የሚመጣውን ነገር ብቻ አላም ካሳ ነው ምንድን ነው ምን የሚለውን ነገር ከና። ስለዚህ ሪዝኑ ከባድ አይደለም። የድህነታችን ምንጭ ምን እንደሆነ ሰዎች ቁጭ ብሎ ዲስከስ ቢያደርጉ ያገኙታል። ሶሉሽኑ ደግሞ በጎን የተቀመጠ ነው። ወርቅ የሆነች ሀገር ኢንቫይሮንመንታሊ ምናምን ብዙ ህዝብ ሊሰራ የሚችል ከዛም ውስጥ ወጣት የሆነ ሶስተኛ አጣምሮ የያዘ ሲወርድ ሲዋረድ የመጣ ከልቸር፣ ባህል፣ የስራ፣ የመከባበር፣ አብሮ የመኖር ይሄ ያለበትን አካባቢ ካለ ለምንድን ነው ድሃ የሆነው የሚለውን ነገር አንስተህ ወስደህ ድሃ የሆነውማ ይህን ስላደረግ ነው፣ ኮንቲኒቲ ስለሌለው ነው፣ ዲስራፕት እያደረግነው ነው፣ አካሄዳችን እንከን ስለነበረው ነው። ሴርፎር እንተወዳሱን እንዴት ነው ሮድማፑ የሚሰራው? ለ50 ዓመት እንዴት ነው የምንወጣው? ተስፋ እንዴት እናርግ? የዛሬ 20 ዓመት ነው ኤቭሪባዲ በልቶ የሚያድረው፣ የዛሬ 10 ዓመት ነው የሚለውን ነገር ምን አለ ተጽፎ ፕላኑ ነው። ሁሉም ሰው ወደዛ ተከተል አለቃህም ብሎ ቢጓዝ ያቺ አለቃ ምንድነች? ከድህነት መውጣት ያስባል። በጣም ቆንጆ። ብዙ ጊዜ አንድ የምናስተውለው ነገር አለና ወቀሳ እንወዳለን ይባላል እንደ ማህበረሰብ። እንደዛ ነው ብዙ ጊዜ የሚታየውና ማማረር፣ ወቀሳ እንደዚህ አይነት ነገር ይታይብናል። እንደው አንድ ምሳሌ ብጠቅስ እንደ ማሳያ ነው። በእርግጥ ግብር ሲመጣ ግብር መክፈል ላይ ብዙ ጊዜ ወቀሳ፣ ገንዘብ ደሞዜ እንደዚህ ተቆረጠ፣ ብዙ ግብር መጣብኝ እንላለን። በተቃራኒው ግን ያ ግብር የደህንነታችን ዋስትና ነው። በሰላም ወጥተን እንድንገባ፣ ስራችንን በአግባቡ እንድንከውን፣ እንድንሰራ፣ ደህንነታችን እንዲረጋገጥ ግብር መከፈሉ አስፈላጊ ነው። ምክንያቱም የደህንነት ተቋማት፣ የሰላምና ጸጥታ ተቋማት በዚህ ግብር ስለሆነ የሚንቀሳቀሱት፣ በርካታ የልማት ስራዎች የሚገነቡትም በዚህ ግብር ስለሆነ ኃላፊነታችን ነው። ግን ደግሞ
ወቀሳ፣ ብዙ ግብር መጣብኝ፣ እንደዚህ አይነት ወቀሳ ይስተዋላል። ይሄ እንደ ማሳያ ነው እንጂ ያነሳሁት በርካታ ነገር ላይ ወቀሳ ይታያል። እና ይህ አይነቱ ልምምዳችን እንደ እርስዎ እንዴት ነው የሚታዘቡ? ከበድ ያለ ሀገር ነው ሀገር ራሳችን ከፍ ማድረግ አለብን ብዬ አምናለሁ። የትልቅነት መለኪያ ሀብት አይደለም። ትልቅነት መለኪያ ባህልህ፣ ከልቸር፣ አያያዝህ፣ እውቀትህ ምናምን ብዙ ነገሮች አሉ ከሀብት ጋር ያልተያያዙ ትልቅ የሚያደርጉ ለማለት ፈልጌ ነው። ኦኬ ወደዛ ካልሄድን በስተቀር ቢሊዮነሩ ሁሉ አዋቂ ነው፣ ገንዘብ የሌለውና ዩኒቨርሲቲ እያስተማረ ራሱን እውቀት የሚያካፍለው ድሃ ነው እያል እንዳንጓዝ ፈርቼ ነው። ሰዎች ኮምፕሌን ያደርጋሉ ወይንም አለም ቅድም ያልከው ታክስ አንድ ቃል ነች መልሳ አዌርነስ ወይንም ስለ ጉዳዩ በቂ እውቀት አለመኖሩ፣ በቂ እውቀት እንዲያገኝ አለማድረጋችን። ለምሳሌ ላስረዳ። አሜሪካ ሀገር ብትሄድ ስለ ታክስ ስላነሳ ነው፣ ስለ ግብር እያነሳ ነው። ግብር መክፈል የማንም ሰው ግዴታ መሆኑን አሜሪካዊ በጠቅላላ ያውቃል። ያን ለማድረግ ለፍተው አሰልጥነው ነው። ከማሰልጠናቸውና ሰውን ከማሳመናቸው የተነሳ ግብር የምትሞላው አንተ እንጂ ሰው ካልኩሌት አድርጎልህ አይደለም። ጃንዋሪ 1 ላይ ፎርም ይላክልሃል እንዴት እንደምትሞላው ያን ሞልተህ ኤፕሪል 15 ሚድናይት ድረስ ማስገባት አለብህ። ስለዚህ የሚመጣልኝ ታክስ እኔ ተመልክቼ በአመቱ ያስገባሁትን ገቢ በምንም ላስገባው ሞልቼ ሰንጠረዥ ተሰጥቶኛል። ይሄን ያህል ገቢ ካገባ ይሄን ያህል ታክስ ትከፍላለህ ይላል ሰንጠረዡ። በዛ መሰረት ሰርተ ራስህ ሞልተህ ነው የምታስገባው። ችሎታው ከሌለ የታክስ ባለሙያዎች እንዲረዱ ታደርጋለህ። ግልጽ ነው። ከዛ ደረጃ እንዴት ደረሰ ሰው? አዌርነስ ታክስ መክፈል ማለት ለመንግስት ወይም ለተወሰኑ ሰዎች የምትሰጠው ብር ሳይሆን የታክስ ገንዘብ አንተ ሰርተ ውለህ እንድትገባ ላይፍ የተስተካከለ እንዲሆን የሚያስፈልጉን የጋራ ጥቅሞች ሊካሄድ የሚችልበት ወጪ ነው። መኪና፣ መንገድ ያስፈልጋል፣ ስራን ለመስራት ጠባቂ ያስፈልጋል፣ ፖሊስ፣ ወታደር ምናምን የጋራ የሆኑ ነገሮች ገብተዋል። እነዚህ ነገሮች የምትሰራው በታክሱ ከሆነ ገንዘቧን ወስደህ ለዛ ስትሰጥ ተቆራርጦ ይሄን ያህል ነው የሚደርሰኝ የሚለውን ምሬት ሳይሆን የምትናገረው እኔ የማገኘው ገንዘብ ይሄን ያህል ገንዘብ ነው፣ መንግስት ለሚያደርግልኝ አገልግሎቶች ይሄን ያህል ይቆረጣል ብለህ የኔ እኮ ነው ያነ ገንዘብ ማለት አለብህ። ቆራረጠው ስትል የኔ አይደለም እያልክ ነው። እኔ ደግሞ የምለው ኖ አልቆራረጠውም። ኦኬ እኔ 10,000 ብር ማገኝ ከሆነ 2,000 ብር በታክስ ቢወሰድብኝ ምሳሌ ነው። ኦኬ ቢወሰድብኝ እኔ እኮ ተቆራርጦ 8,000 ነው ያገኘሁት ብያልኩኝ ሌላዋን ምረሳት ከሆነ ተሞኝቻለሁ ማለት ያለብኝ ይሄ ደርሶኛል። መጀመሪያ ለሀገሬ ነው ከፍያለሁ እዳይን። መኪና መንገዱን እንደ ልቤ ነዳበታለሁ። ያኛውንም ፖሊስ ትራፊክ ሲይዘኝም የኔ ገንዘብ ነው ላለሁ። መሳሪያ የታጠቀ ሰውዬ ሳይ ጠበንጃውን መለከትና የጠበንጃ በእኔ ገንዘብ ነው የተገዛው የኔ ነው ላለሁ። 4 ቁጥር መኪና ሳይ 4 ቁጥር መኪና የኔ ነው ላለሁ። ገብቷል። ገንዘብ እዛ ላይ ነው ያለው፣ የትም ቦታ አልሄደም። ሰዎች ወስደ ኪሳቸው አልከተቱትም። አዌርነስ መሰጠት አለበት። ያን ካላረከው ሰውየው የሚያደርገው ምንድን ነው? ወሰደብኝ። ሁለተኛው ኤሌመንት ከተሰበሰበ በኋላ ግብሩ ሊታይ የሚችል በእኔ ገንዘብ የተሰራውን ነገር ማየት መቻል አለብኝ። ቢኮዝ አይ አም ዘ ኦነር የዛ ገንዘብ ያዋጣሁት እኔ ነኝ አለ። በዛ ገንዘቤ ምንድን ነው የተሰራው? ያን ደግሞ መንግስት መግለጽ አለበት። አየው ኦራይት፣ ሌላ የሰለጠነው ሀገር ይህን ያህል ገንዘብ ታክስ ሰብስበናል፣ ለዚህ ለሚሊትሪ ባጀት አውጥተናል፣ ለዚህን አውጥተናል ብሎ ይገልጻል። አሁንም ወደ አዌርነስ ነው ሰው እንዲያ ለዛ ማስተዋጽኦ አድርጌያለሁ ማለት ነው ይላል። ይሄን ካልነገርከው ካላወቀ የሚያየው እንደወሰድክበት አድርጎ ነው አባልከውታል። ስለዚህ ቶሎ ብለን ማማረር ምናምን የሚለው ነገር የሚመጣው በብዛት ከማስረዳት ወደኋላ ስለሆነ ነው ብዬ አስባለሁ። ሁለተኛ
በጽሁፍ ያላይደሉ ነገሮች አሁን ስለ ግብር አወራው አይደለም። ይሄ አሁን ያለው ኦፊሻል የሆነ ግብር አለ በአዋጅ እንበል። በጎን ሌላ ነገሮች ደግሞ የምትለቃቅም ከሆነ ሰውየው አሁን ይሄ ግብር ነው ወይስ ግብር አይደለም ብሎ የሚጠይቀው ጥያቄ ከሆነ ችግር ውስጥ እየገባ ነው ጠያቂው አስከፋዩ። ይኸኛው ደግሞ ለዚህኛው ይቀርጣል እንደኛው ከፍያለሁ ግብር እኮ ከፍያለሁ የሚለው እንዳይሆን ያኛውም ደግሞ አስፈላጊ ከሆነ ግለጸው በደንብ ከሌላው ጋር ያለውን ልዩነት የሚለው ስም ነው። ይሄን ያህል ከፍያለሁ ለግብር ለምን ይሄኛው የምከፍለው እንዳይል እንዲያስረዳ አድርገው። ስለዚህ የኛ ችግር ያለው መመሪያ ወጥቶ ነው ስለተባለ ነው እያልክ ብትል ከሆነ ሰዎቹ ያን የሚሰጡትን ገንዘብ ተገዶ መስጠት እንጂ ወዶ መስጠት አድርጎ አይወስደውም። እኔ ደግሞ ምለው አዌርነሱ የሰለጠንትን ያለ ሲሄድ ወዶ መስጠት ይሆንና ሰውየውም በመስጠቱ ሳስፋይድ ይሆናል፣ እየረዳ ይሄዳል። የቀጠለ አሜሪካ ሀገር ብትሄድ ፕሬዚደንቱን ማቆም ትችላለህ። አይ አም ኤ ታክስ ፔየር ያንተን ደሞዝ ምከፍል እኔ ነኝ ብለህ ማቆም ትችላለህ። ወታደርም ምንም ቢያጋጥምህ ያከብርሃል ታክስ ፔየር ነው ብለህ። ግን እዛ ደረጃ አድርሰውታል እዛ። ስለዚህ ለእኔ የማማረሩ ጉዳይ የምናምን ጉዳይ የሚመጣው ከአዌርነስ ነው። ሌላም ልጨምርልህ ማማረር አሁን የታክሱ ነው አንዱ ያነሳው ኤግዛምፕል አድርገህ ሌላ ኤግዛምፕል ነውሰድ። ፋይዳ የሚል ነገር አለ መታወቂያ አለ። ፋይዳ ሲመጣ ፋይዳ ለምንድን ነው የመጣው የሚለው በብዛት መነገር ነበረበት፣ በግልጽ ህዝቡ እንዲያውቅ። ከምትነግርበት አንዱ የሌላን ሀገር ምሳሌ ማምጣት ነው። ለምሳሌ አሜሪካ ሀገር ስትሄድ ሶሻል ሴኩሪቲ ነምበር ይባላል። ሶሻል ሴኩሪቲ ነምበር የሌለው ልጅ አደልት የለም አሜሪካ ውስጥ። እያንዳንዱ ሰው አንድ ቁጥር ነው ያለችው፣ 10 ዲጂት ናት። ሶሻል ሴኩሪቲ ቁጥር ይባላል። የትም ቦታ ሄድ አሜሪካ ውስጥ የትም ሶሻል ሴኩሪቲ ቁጥርህ አንተነትህን ትገልጻለች። ይሄ ቆንጆ ነው አይደለም? ስለዚህ ፋይዳ አላማው እሱ ነው። ስለዚህ ሰዎች ወደ አንዱ አውርድ ነው። ሰዎቹ በደም ሳያላመጡ ምናምን አይደለም ኮምፕሌን ማድረግ ላይ የምንሄደው። ሰው ኮምፕሌን እንዳያረግ ከፈለክ ትራንስፓረንት ሁን፣ ነገሩን ግልጽ አድርገው አስረዳ፣ ዲስከስ አድርግ፣ የሰዎችን ኦፒኒየን ተቀበል። መጨረሻ ላይ ማጆሪቲው የተቀበለው አይነት ነገር ከሆነ ስራን ሰርተሃል ማለት ነው። ቅድም ስለ ታላቁ ህዳሴ ግድብ ስናነሳ ነበር እና ታላቁ ህዳሴ ግድብ ላይ ያሳከነው ያገኘነው ስኬት በአንድነት ያመጣነው እንደሆነ ግልጽ ነው እና አንድነት ስንተባበር ስንተጋገዝ ምን ያህል ርቀት እንደምንሄድ ምን አይነት ስራዎችን መስራት እንደምንችል ማሳያ ነውና እንደው አንድነትን እንደ ኢትዮጵያ እርስዎ በተለያዩ የኢትዮጵያ አካባቢዎች ተዘዋውሮ በስራ ምክንያት ማየት እድሉን ስላገኙ አንድነትን የኢትዮጵያን አንድነት የኢትዮጵያን ህብረት ለማምጣት ምን አይነት ስራዎች ያስፈልጋሉ ዶክተር? እቺኛዋ ትንሽ ለእኔ ማትማች ጥያቄ ልትሆን ትችላለች። ምክንያቱም እኔ ኢትዮጵያ አንድ ናት ብዬ ማመን ሰው ስለሆንኩ የሀሳብ ልዩነቶች ሊኖሩ ይችላሉ የትም አካባቢና ያን የሀሳብ ልዩነት አስተካክለን እንደው ጽንፍና ጽንፍ ይዞ መቆም ብቻ ሳይሆን አስማምቶ አንድነትን ፈጥሮ ተመሳሳይ ሀሳብ ይዞ እንደ ሀገር እድገትን ለማስቀጠል ከዛ ወደ አንጻር ነው። ቆንጆ ነው። የሁሉ የመንግስትም ሆነ የዓለም የምናምን መነሻው ቤተሰብ ነው፣ ፋሚሊ። እኔ ፋሚሊ እንደ ሀገር አድርጌ የምመለከት ሰው ነኝ። የኔ ሀገር ፋሚሊ ነች። የፋሚሊ ስብስብ ነው ሀገር የሚያደርገው። ስለዚህ ፋሚሊ ውስጥ የተለያየ ኦፒኒየን ሊኖር ይችላል ብዬ ልውሰድ። ኦራይት ያን የተለያየ ሀሳብና ምናምን ስላለ ቤተሰብ ውስጥ አንድነት የለም ማለት አይደለም። ፖይንት የሱ ነው። ቤተሰብ ውስጥ አንድ ልጅ ይኖራል፣ ትልቅ ልጅ ምናምን ይኖራል፣ የተለያየ ሀሳብ ይኖራቸዋል። ቁጭ ብለን ስለ ፋሚሊያችን እናወራለን። በምናወራበት ጊዜ እሱ የተለያየ ሀሳብ ይኖራል። ፖይንት መሆን ያለበት የተለየ ሀሳብ ያለው ሰው ላለም የሚወገድ አይነት ነገር ምናምን ሳይሆን የተለየ ሀሳብ ያለውን ሰው እንዴት አድርገህ ነው ሀሳቡን ወይ ወስደህ አሸንፈው ወይ አሸንፈው በምን ነው የምትጓዘው? ኮንስትራክቲቭ የሆነ ክሪቲሲዝም ቢመጣ ኮንስትራክቲቭ ነው ብለን ለምን ነው የማንወስደው? የሰውን ኦፒኒየን
ኮንስትራክቲቭ ነው ብለን መውሰድ አለብን። ይሄን የሚለው እኮ እኔን ሊል በፈልጎ ነው፣ ይሄን የሚለው እኮ ምናምን ብለህ ሳይሆን ሀሳብ ሲመጣ ሀሳብ ታመጣለህ። አሁን ነጋዴዎች እንደ ጎበዞች ናቸው። የተወሰነ የንግድ ፕሮፖዛል ስትወስድለት አንድ ነጋዴ የሆነ ሰው ይሄን ነገር ትገዛኛለህ ሲለው ሰውዬ ማር ነጋዴ ሊሆን ይችላል። ሳምበዲ መጥቶ የተወሰነ ቅቤ ነበረ ልትገዛኝ ትፈልጋለህ ምናምን ሲለው አልገዛም ምናምን ብሎ አለ የሚጀምረው። ሲጀምር ምንድናት ጥቅሟ ምንድናት ያላት ብሎ አናላይዝ ለማድረግ ይሞክራል። ስራው እንደዛ አባባል ገብቷል። ስለዚህ የማነሰው አንድነታችን አብሮነታችን አለ ብዬ አምናለሁ። ቅድም ስናገር ባህል የምንለው ነገር ሙጭጭ አድርጎ አንድነት አድርጎ ይዞናል። ከምንጨቃጨቀው ይልቅ ወይም ደግሞ ከሙጫው ለመገንጠል ከምናስበው ይልቅ ሙጫው የያዘን ይበዛል ብዬ አስባለሁ። የሚገባ ከሆነ ምሳሌ ገብተዋል። ስለዚህ እዚህ ቦታ ላይ ችግር አለ ተላቀቀች እያልክ ከመጨነቅል ኖ አንድነታችን የመጣው ባህላችን፣ አያያዛችን፣ አኗኗራችን ይህን ያህል ዓመት ነን የሚለው ጠንካራ ነው፣ ስትሮንገር ነው። አሁን ከምናስባት አላለም የመቀንትን ብለን አንድነት መኖሩ አለ፣ አብሮነት አለ ብለን ማመን መጀመሪያ። ኢትዮጵያውያን አብሮነት የላቸውም ብለን የምትጀምር ከሆነ አደገኛ። ቤተሰቤ ነው አብሬው እየኖርክ ነው ብዬ አስባለሁ። ኦኬ አሁን የኛው ልጅ ያስቸግረዋል፣ እሱ የራሱ እንትን አለው የሚያስበው ነገር አለ አላለ። አሁን አብሮነቱ እንዲጠነክር ከፈለግ ያን ልጅ በተቻለ መጠን የተለየ አይዲያ ካለው ያን አይዲያውን እንዲያለዝብ ያን አይዲያውን ወደ አንተ እንዲመጣ አንተም ደግሞ አይዲያው ካለውና ኮንስትራክቲቭ ከሆነ ግዛው አይዲያውን የሰውየውን ያሻሽላል። ስለዚህ ዋናው ነገር መነጋገር ካልቻል ይሄ አብሮነት ምናምን የሚለውን ያስቸግረናል። ስለዚህ አብሮነት አለ ብሎ ማሰብ አሁን አልተፈጠረም የቆየ ነው ብሎ ማሰብ። አብሮነት ሶሻል አኒማል እንደመሆናችን ሰው ልጅ ብቻውን ሊኖር አይችልም። አዲስ አበባ ውስጥ በሙሉ ሰው ሁሉ አልቆ አንተ ብቻህን ብትቀር የምትኖር ይመስላል? አንድ ሳምንት አትቆይም። ሰው ከሰው ጋር ነው መኖር የሚችለው ብዬ ስለማስብ ነው። ገብቶሃል አባባል? የሰው መድኃኒቱ ሰው ነው ይባላል። ትክክል ነው አባባሉ ምስ ነው። ስለዚህ በተፈጥሯችን ሌላው ጋር መኖር የምንችል ሰዎች ማድረግ የሚገባን ሰዎች ስለሆን አብሮነት ሁልጊዜም ይኖራል። አባባል ገብቶሃል? ስለዚህ አንዳንድ ጊዜ ከሚወራው ቀለል ካለው ፖለቲካ ራቅ ብለህ መሄድ አለብህ። እንዴ እኛ እኮ ትልቅ አገር ነን፣ እኔ እኮ ኃይለኛ ከልቸር አለኝ፣ ጠንካራ እኮ ነው፣ እንደው ዝም ብሎ የተወሰነች ወዲህ ስለተወራች እኮ እንደው ፍርክስክስ የሚል አርገህ ማሰብ የለብህ ብዬ አስባለሁ። ስለዚህ አብሮነታችን እንዲጠነክር ካስፈለገ አንደኛ ሀገር ቀጣይ ናት ብሎ ማሰብ። እኛ ዝም ብለን የምናልፍ ነገር ነው እንደ ጥላ። እሷ ታስተናግደናለች፣ እናልፋለን። የአሁኑ የሚነጫነጭ ግሩፕ ካለ ያልፋል እሱ። ሌላ የሚመጣውን እግዚአብሔር ያውቀዋል፣ ይመጣል እሱ። አልገብታል። አንደኛ ያን ማሰብ ነው። ሀገሯ ትልቅ ነች፣ ከኛ በላይ ናት ብሎ ማሰብ አንደኛው። ሁለተኛ የትም ሀገር ኑር የትም ሀገር ቻለንጅ ይኖራል። የቻለንጁ አይነት የተግዳሮቱ አይነት ነው እንጂ የሚለያየው አሜሪካም ተግዳሮት አለ፣ እኛም ጋር ተግዳሮት አለ። እነዛን የመጡብን ቻለንጆች ግን የምትወጣበት ጥበብን ቅድም ደጋግመን አውርተናል፣ ያንን እንዲኖር ማድረግ አለብህ ብዬ አስባለሁ። ሌላው ስለ ሀገር ስለ አንድነት የምናስብ ከሆነ 3 ነገሮች አሉ ማሰብ አለ። ለግልህ፣ ለግሩፕህ፣ ለሀገር። ሶስቱም ግን ለግልም ማስብ፣ ለቡድንም ማስብ፣ ለሀገርም ማስብ፣ ሁሉም ግን ተጠቃለው ለሀገር የሚሆኑ ነገሮች ናቸው ብሎ ማስብ። ሰብሴት ነኝ በሂሳቡ ቋንቋ ብታወራ ትልቅ ነገር አለ፣ የዛ ትንሽ አለ፣ እዛ ትንሽ አለ፣ ሰው ገብተዋል። ስለዚህ ያን ካደረግንና አንድነት አለ፣ ህብረት አለ፣ ሶሻል አኒማል ነን፣ አብረን መኖር ነው የሚያዋጣን የሚል ነገር ካለ ትልቁን ነገር ይዘናል ማለት ነው። ፍራግሜንትድ አንሆንም በቀላሉ። ሌላው እናንተም አላችሁበት የሶሻል ሚዲያ ጋጋታ ጥሩ ነው። ሶሻል ሚዲያ አስፈላጊ ነው። ቅድም ላልኩ ለሲ ግሩፕ ትልቁ ኢንስትሩመንትስ ነው የሚሆነው፣ ወደው ሳይሆን በግዱ። ወደፊት ኤአይም ይመጣል።
ኦኬ አርቲፊሻል ኢንቴሊጀንስ በሚመጣበት ጊዜ አሁንም አለ ባይ ዘ ወይ ሞባይል ሄደህ በኦሮምኛ የተጻፈ ነገር በእንግሊዝኛ አድርግልኝ ብትለው አንስቶ ተረጉምልሃል። ይሄ ኤአይ ነው አሁን በብዛት ጥቅም ላይ እየዋለ ነው። ስለዚህ ኤአይ የመጣ ፈጠን እያለ ምን እያለ ስለ ሶሻል ሚዲያ መኖሩ መጥፎ ነው ማለት አይደለም። ግን እንደ ብዛቱና ብዙ ሰው እንደ መግባቱ ኳሊቲውም በዛው ልክ ድብልቅልቅ ያለ ነው። ሁሉም ኢንፑት ስለሚያስገባ ያን አበጥረ ትክክለኛ የሆነው ነገር የመውሰድ የኢንዲቪጁዋሉ ኃላፊነት ነው። የኔ ሶሻል ሚዲያውን ስከፍት ተመልክቼ እንደው ይሄ ተብሏል እያልኩ ዘራፍ በማለት ፈንታ ወይም በማስተጋባት ፈንታ የማሰብና ፊልተር የማድረግ ችሎታችን እየጠነከረ መሄድ አለበት ብዬ አምናለሁ። ወደፊት አክቹዋሊ አሁን እንደ ስለፈለፍ አረጋን የመሰለ የኔን ድምፅ የያዘ የኔን አክሽን የያዘ ሌላ መፍጠር ትችላለህ። አሁን አስቸግሯል። እንዲያውም ይሄ ሰውየው ነው ወይንስ የተፈጠነው በአርቲፊሻል ለመለየት እስኪከብድ ድረስ የመለየት ችሎታችን የማወቅ ችሎታችን እየዳበረ ነው እንጂ መሄድ ያለበት ኤአይን ልታቆመው አትችልም። ይቀጥላል። አጋር ነው። ኤአይ አርቲፊሻል ኢንቴሊጀንስ ለሰው ልጅ ኢንስትሩመንት ነው፣ አጋዥ ነው፣ አብሮ ሊመጣ ነው፣ አብሮ ዲዛይን ሊያደርግ ነው፣ አብሮ ክሬት ሊያደርግ ነው። ሁልጊዜ በጎን ነው የሚሆነው። እንደ ጠላት ከምታየው ይልቅ ወዳጅ ነው ብለህ አቅፈህ አንተ እውቀት እየጨመርክ መሄዱ ነው የሚያዋጣ። ኦራይት። ስለዚህ የአብሮነታችንን ለማጠናከር የማያጠናክሩ ነገሮች ሲመጡ ፊልተር አድርገህ የማወቅ ጉዳይ የኢንዲቪጁዋሉ ጉዳይ ነው ብዬ አምናለሁ። ሁሉ ነገር ዝም ብለህ የምታነበው በሶሻል ያ ደግሞ የሚሆነው ያንተ ንቃተ ህሊናና አንተ የደረስክበት የእውቀት ደረጃ ነው። ሁሉም ሰው ሞባይል አለው። ሁሉም ሰው ይከፍታል። አንድ የተወሰነ ኒውስ ቢመጣ ሁሉም ሰው በኩል አይና ያየው። አንዳንዱ ይሄ ትክክል አይደለም ፌክ ነው፣ ይሄኛው ትንሽ ችግር አለበት፣ ይሄኛው ያልተባለውን ሊል ይችላል፣ አንዱ እውነት ሊል ይችላል። ይሄ ኦዲየንስ እንዳለ ማወቅ ያስፈልጋል። የሶሻል ሚዲያ ሪስፖንሲቢሊቲ ይሄ ነው። ኦዲየንስ ስትበት ነው አንድን ኢንፎርሜሽን ምን እያረክ ነው የሚለው ነው። እና አንድነት እዚህ ሀገር ይኖራል ብዬ አስባለሁ፣ ይቀጥላል ብዬ አስባለሁ። የእኛ ከልቸር የትም በለው ኖርት ሳውዝ ኢስት ዌስት በለው አይ ዶንት ኬር ዌር ኢት ኢዝ እንዲሁ ዝም ብለው በቀላሉ በሶሻል ሚዲያ ወይንም ከተሜ በሚያወራው እንትን አገሪቷ ነገጧ ዝም ብላ ወዲያ ብትንትን ትላለች የሚል ስሜት የለኝም። ከተሜውን አትርሳ፣ 20 ሚሊዮን ህዝብ ነው። 20 ሚሊዮን ህዝብ ነው። ግን ማህበራዊ ሚዲያ የልዩነቶቻችን ምንጭ እየሆነ ነው በሚል ይታቻል። ምክንያቱም እዛ ላይ የሚለጠፉት ነገሮች አንዳንዴ ጽንፍ የያዙ ጽንፈኝነት የሚታይባቸው ነገሮች ነው። እያንዳንዱ ሚዲያ ሁለቱም አለው ብዬ አስባለሁ። ማንም ይሁን ማንም ሚዲያ ጥሩ ነገሮች አሉት፣ ለህብረት ለምናምን የሚሆን ነገሮች። አንዳንድ ነገሮች ደግሞ በእኔ እይታ ትክክል ያለ አይደለ፣ በአንተ እይታ ትክክል የሆነ ሊያመጣ ይችላል። ዝም ብለህ ሚዲያ ሶሻል ሚዲያ ስለሆነና ሜንስትሪም ሚዲያ ስለሆነ ሜንስትሪም ሚዲያው ሞር ኮንትሮልድ ነው፣ ኤስታብሊሽድ ነው፣ ዝም ብሎ አይዘባርቅም። የኛው ግን ማንም እንደፈለገ ያደረጋ ነው ልዩነቱ። ስለዚህ ሜን ሚዲያው ላይ ያለህ ትረስት ሞር መሆን አለበት፣ እዚኛው ላይ ሞር ኬርፉል መሆን አለበት ሶሻል ሚዲያው ላይ። ይህ ነው ልዩነቱ ለእኔ እንጂ ሁለቱም ኢንፎርሜሽን ነው የሚያመጡት። ኢንፎርሜሽኑ ሀብት ነው፣ ኢንፎርሜሽን እድገት ነው። ኢንፎርሜሽን ያለ ኢንፎርሜሽን ወደፊት መኖር አትችልም። እና ሶሻል ሚዲያዎቹ ትክክል ነው። ሶሻል ሚዲያ ሄደ ደግሞ አሁን እንደምንሰማው የሶሻል ሚዲያ የመንግስት ነው፣ የሶሻል ሚዲያ እኔ የመንግስት ይሁን ጥሩ ማንም ኦን ያድርገው፣ ማንም ኮንቴንት ላይ ነው የኔ ጉዳይ። ኮንቴንት የሚመጣው ኮንቴንት ከየትም ይምጣ፣ ኮንቴንቱን ተመልክቸው ያ ኮንቴንት ትክክል መስሎ ካልታየን ትክክል አይደለም። ከየትም ይምጣ ከየትም አባባል ገብቷል። ባያዝ መሆን፣ አስቀድሞ ጀጅ ማድረግ፣ ይሄ ኮዚ ነው ብሎ እንትን ማለት ጥሩ አይደለም። አያሳድገን። የሚያሳድገን አላደለም ግድ የለም ኮንስትራክቲቭ ኢንጌጅ ላድርግ ከዚህ ጋር። አሁን ብዙ 25-26 ኩባንያ መራው ለ25 ምናምን ዓመት አሁንም እየመራው ነው አለ። ሁሉ ነገር አልጋ ባልጋ ነው። መሪ ስትሆን ና ፎከስ ላይ ነው የምትሄደው። እኔ ፓርቲሲፔት ማድረግ አለብኝ ለሀገሬ እድገት። ግን እድገቱን ለማድረግ ብዙ ውጣ ውረዶች አሉ። ስለነዛ ውጣ ውረዶች ብቻ እያወራሁ ማደገን አልተውም።
ውጣ ወረዶችን ግን ኮንስትራክቲቭሊ ኢንጌጅ በማድረግ አብሬ በመተባበር ትክክል ያላደሉ ነገሮች ስሙዝ እንዲሆኑ ለማድረግ እሞክራለሁ በሂደት። ችግሩን ብቻ ማጉላት ሳይሆን የመፍትሄው አካል አብረ ኢንጌጅ ማድረግ አለብን። እኔ ብዙ ጊዜ የምናገረው ነው፣ ፍልስፍና ነው። ባይዘወይ ኮንስትራክቲቭሊ ኢንጌጅ ማድረግ ነው። ማንኛውም መንግስት፣ ማንኛውም ሰራተኛ ጋር፣ ማንኛውም ኢንስቲትዩሽን ጋር በሚሄድበት ጊዜ ቶፒኳ ላይ ነው ማተኩረው። የምታወቀውም በዚህ ነው። ይሄ ስለሆነ ይሄ ጥቁር ስለሆነ ዘርፎ ብዬ አስቀድሜ ሌብል የማደርገው ነገር የለኝም። ገብቷል አባባለ። ሁሉም ሰው ኃላፊነት ወስዷል ብዬ አስባለሁ። ሃይማኖትም ይሁን ፖለቲካም ይሁን ኢንዱስትሪም ይሁን ሁሉም ሰው ኃላፊነት አለበት። እኔ ትክክል እናንተ ትክክል አይደላችሁም አልልም። ሄጄ ስመለከት ትክክል ያልሆነ ነገር ከሆነ የሚሰራው ኢቭን ሃይማኖት ጋር ቢሆንም ይሄን እኮ እንደዚህ ብናረገው ብዬ ሀሳብ እሰጣለሁ። አላረግም ካለ የሱ ጉዳይ ነው። አሁን ፕሮብለም የኔ መሆን ያለበት ግን የሚመስለኝን ኬርፉል ሆኜ ሀሳብ ለማቅረብ ወደኋላ አለማለት። እኛ ጋር ያለው ችግር ሀሳብ አምጣ አላመጣም፣ ዝም ብለህ አርፈህ ተቀመጥ አልቀመጥም፣ አያዋጣም። ወይ አምጣ ኢንጌጅ አድርግና ሀሳብ አምጥተህ የተነጋገርክ ሀገር እናሳድግ፣ ወይም ደግሞ ኋላ ዝም ብለህ የምትገብዘው ዝም በል። አሁን ግን የተያዘው እሱ አይደለም። ዋናው እንትን ላይ ስለ ዲያስፖራ እናውራ። ብዙዎቻችን ዲያስፖራ ነው። እኔም ዲያስፖራ ነው። እድሜ ጠገብ ዲያስፖራ ነው። 26 27 ዓመት ሆነ። ሁለት ምርጫ አለ። በጣም ትልቅ አስተዋጽኦ ያደርጋሉ ብዬ አስባለሁ ዲያስፖራ ሰዎች። አንዳንዶቻችን መተን እዚህ እያገለገለ ነው። አንዳንዶቹ በሩቅ ሆነው ያገለግላሉ፣ ሀብትም ያደርጋሉ። አንዳንድ ደግሞ ማያገለግልህ ሊኖር ይችላል፣ ልክ ከዚህ ሀገር እንዳለው። ስለዚህ ዝም ብለህ ሽምድድ አድርገው ሁሉም እንደዚህ ናቸው ማለት ትክክል አይመስለኝም። ውጭ ያሉት በሙሉ እንደዚህ ናቸው ማለት ያለብህ አይመስለኝም። ውጭ ካሉትም የሚጠቅማለ ምናምን አለ። ጅምላ ፍረጃ አያስፈልግም። የጅምላ ፍረጃ የትም ቦታ ምንም ጊዜ አይጠቅምም። ይሄ ሚኒስትሪ እኮ የዚህ አይነት ሚኒስትሪ ነው ቢኮዝ እከሌ ስለገባበት። እዛ ሚኒስትሪ ውስጥ እኮ በሺዎች የሚቆጠሩ ሰዎች አሉ፣ አዋቂዎች ገብታ። ስለዚህ ስለ አብሮነት እኔ አብሮነት ሀገራችን ውስጥ ስለ አብሮነት ማስተማር ነው ያለብን። እንደውም እኛ አሁን የሀሳብ ልዩነቶች ይኖራሉ። ይሄ ተፈጥሯዊ ነገር ስለሆነ የሀሳብ ልዩነት ይኖራል። ግን እዚህ ላይ የሚነሳው ዋናው ስጋት ምንድን ነው? በሀገራዊ ተቋማት ግንባታ ውስጥ ይሄ ልዩነት እንቅፋት እንዳይሆንብን ያሰጋል የሚል ሀሳብ ነው ያለውና እዚህ ላይ ምን ይላሉ እርስዎ? ልዩነት በእኔና በአንተ መካከል ያለ ልዩነት ዲስትራክቲቭ ሊሆን ይችላል፣ ኮንስትራክቲቭ ሊሆን ይችላል። ይህን መመልከት ያለብን። ልዩነታችንን ወደ ኮንስትራክቲቭ እንትን ፈነል ማድረግ እንችላለን፣ ልንወስዳት እንችላለን። ኦር በልዩነታችን ዲስትራክቲቭ መሆን እንችላለን። አባል ገብተዋል። በእኔ እምነት የሰው ልጆች ወደ ዲስትራክሽን አይገቡም፣ ወደ መጥፋት አይሄዱም ብዬ አስባለሁ። የጎደለን ነው ስል አይዲያን አክብረህ ሰውየውን ሳይሆን አይዲያውን መተቸት፣ ሰውየውን ከአይዲያው ለይተህ ማየት አለመቻል። እንዴት አድርጌ ልግለጽ? እኔ የማቀርበውን ሀሳቤ ላይ ብቻ እንነጋገር። እኔ ትላንትና ማታ ምን ሳረግ እንዳመሸው ምናምን ቤተሰብ የሰውየው ማንነት ላይ ሳይሆን ሀሳቡ ላይ ትኩረት ስለ እኔ ለምን ታወራለህ? እኔ እናንተን ያገናኘን ኮመን የሆነ የጋራ አጀንዳ አለን፣ ሀሳብ። እኔ አንድ ሀሳብ አመጣ፣ አንተም አንድ ሀሳብ አምጣ። ያን በሰለጠነ መልክ ተነጋግረን አንዳንዴም ተፋጭተን በሀሳብ ተቋስለን ማስረጃ እያመጣ ምናምን የሚጠቅመው ብለን መነጋገር ነውር የለውም። አንዴ ነው። ሁለተኛው መቸነፍን ማወቅ አለብህ። እንደው ዝም ብለህ ብቻ ቢኮዝ ኦፍ ዩር ፖዚሽን ኦር አንተ ምናምን ስለሆንክ ወይ እድሜ ከፍ ስላለ ወይም አንተ ወጣት ነህ እኔ ያልኩት ዝም ብለህ መቀበል ያለብህ አይመስለኝም። አክብረኝ እንደ ትልቅነቴ በባህልህ። ግን ሀሳብ ባመጣ ትክክል የማይዋጥልህ ሀሳብ ከሆነ ይሄ አይዋጥልኝ ብለህ አምጣው፣ ተናገር። ዘድነትም ሮንግ ዛ እኔም ደግሞ ከአንተ ከወጣት የመጣ ነው እንዴት እሱ እኔን ያህል ዓመት ኤክስፒሪየንስ እያለኝ ብዬ አሮጋንት መሆን ያለብኝ አይመስለኝም። ከመጠን በላይ አሮጋንሲ ያለበት ሀገር መሆኑ ማወቅ ያስፈልጋል። በተለይ ኢንቴሌክቹዋል አሮጋንስ ሞልቷል። እኛ ተማርን የምንል ሰዎች በጣም አሮጋንቶች ነን።
እኔ ብቻ ያልኩት ይሁን የማለት ሀሳብ ማለት ነው። ኦኬ እና ስለዚህ አንዱ ያችን ነገር እንዴት እንልመዳት እሱ ነው ሀሳብ የሰጠው። ስማ እንደዚህ ነው። ስለ ሀሳቡ በማውራት ፋንታ ሰውየው ይሄን ያለው እኮ ይሄ ነው ብለህ ስለ እሱ የምታወራ ከሆነ አገር ልናሻገር አንችልም። እንደ አንዳንድ ጊዜ ሰይጣንም ያምጣው ሀሳቡ እናንተ ሀሳቡ ቆንጆ የሚሆን ከሆነ ምን ቸገረ? ምን አለበት? ለምን ነው ስለ ሰውየው ስታወራ የምትውለው? ዋይ ወስት ታይም የለኝም። ባይዘው ሰራተኞችም ጋር የምታወቀው በዚህ ነው። ሀሳብ ታመጣለህ፣ ሀሳብ ጋር ነው የሚጮህ ከሆነ እጮሃለሁ። ሰውየው ጋር ምንም ጠብ የለኝም። አይ ዶንት ሃቭ ኤኒቲንግ። አይዲያው ላይ ግን እንጨቃጨቃለን። ሌላው አማራጭ የማይሰጥ ግምገማ ወይንም ትችት ዋጋ የለው። አንተ ከዚህ መርካቶ መሄድ ፈልጋለሁ ካልክ አላማህ መርካቶ መሄድ ነው። ኦኬ መርካቶ የምትሄድበት መንገድ 4፣ 5፣ 6 አማራጭ ይኖር ይሆናል። አንተ ማኔጅ ማድረግ ያለብህ ያንን አማራጭ ነው እንጂ መርካቶ ለመሄድ ዛሬ መንገዱ ተዘግቷል ምናምን ብለህ ኤክስኪውዝ ሰጥተህ ስራህን ማቆም አይደለም። ይገባል? ገብቷል? ዛሬ እኮ ያልተሄደው በዚህ ምክንያት ሰልፍ ስለነበረ ወይ ምናምን ብለህ ስራህን ሳትሰራ መጠቀም አለብን። ማድረግ ያለብህ አማራጭ። ኦኬ ሀሳብ አመጣሁልህ፣ አንተ አልተዋጠልህም አይደለም። ሁለት ነገር ነው ማድረግ የምትችለው። አንደኛው አይገባኝም ታሪኩ፣ ስለዚህ አሀብ ነው ኮሜንት ብትለኝ ወርቅ ነው። ሁለተኛው አለኝ ሀሳብ ካልክ ደግሞ የኔን ሀሳብ ውሰድና የአንተን አምጣና ደስ ዲስካስ። ይሄ ያራምዳል። በትልቅ ደረጃ በለው በትንሽ ደረጃ በለው ምናምን እንደዛ አይነት ኦፕን ዲያሎግ ሳትፈራ ክርስቲያን ተደረኩ ብለህ ሳትሸማቀቅ ወይም አረኩ ብለህ ሳትፈራ የምናረግበት ደረጃ ላይ ስንደርስ ብዙዎቹ አሁን የሚያጋጥሙና አንዳንዶች ችግሮች ዝም ካልክና ያን እያዳበርከው ከሄድክ ሶሻል ሚዲያው እያደገ ሰው ሁሉ እንደፈለገ እየጻፈ እነዛን ትርክቶች እያመጣ ችግር ውስጥ እንገባለን ነው። ስለዚህ ሁሉም ሰው ተንፍስ ሊናገር ግድ የለም ብለህ ከሚመጡት ሀሳቦች ውስጥ ጥሩዎችን እየወሰዱ መጥፎችን እየጣሉ መሄዱ ጥሩ ነው ብዬ አምናለሁ። እና ስለ አንድነት ነው ያወራነው እና ስለ አብሮነት ነው። አብሮነታችን ሊያጠናክር የሚችለው ይሄ ነው። የነበሩን ነገሮች አለመናቅ፣ አይደለም የስተርደን መናቅ ጥሩ አይደለም። የትላንትን ከትላንት የነበሩት ጥሩ ነገሮችን እንደ ስንቅ ይዘህ ነው ዛሬ መኖር ያለብህ። የነገን ደግሞ ተስፋ አድርገህ ነው የምትሄደው። ሶስቱ ግዴታ መኖር አለባቸው። ከትላንትም ስንቅ አለ፣ ዛሬም ዛሬ ነው ፊት ነው፣ ነገም ሌላ ፕላን አለ። ሶስቱን የሚያዩ ሰዎች ቪዥነሪዎች ናቸው። አይ የትላንትናንማ አላይም፣ ቅድም የተናገርከው ዲስትሮይ ያደርጋለሁ፣ ምንም ነገር ስለ ትላንትና አላወራም፣ ዛሬም ብቻ ነው። ትላንትማ መጥፎ ነበረ፣ ትላንት መጥፎ አልነበረ። ትላንት መጥፎ ነው ታይቶ ከሆነ በዛሬ አይንህ ኦኬ። ለምሳሌ ልናገር፣ አዲስ አበባ ከተማ የዛሬ ምናምን ዓመት ሜይ ቢ 70 ዓመት 80 ዓመት 90 ዓመት ምናልባት 50 መኪና ሆነ ያኔ የነበረው ሜይ ቢ በብዛት በቅሎ አህያ ምናምን ትራንስፖርት የሚያደርገው ያን ዛሬ ተቀምጠ ትላንትና እኮ የነበሩት የሰለጠኑ አልነበሩም፣ በአህያ ነበር እህል የሚጭኑት የምትል ከሆነ አሞሃል። ሌላ ቃል የለው። በዛ ዘመን ያ ሲስተም ለዛ ዘመን ያገለገለ ሲስተም ነው። ሊተች የሚችለው በዛ ዘመን ነው፣ በአሁኑ ዘመን አይደለም። የሚገባ ከሆነ አባባል ያሁንም እንደዚህ ነው፣ ፊቸርም እንደሱ ነው። ስለዚህ የኛ አንዱ የነበረን ነገር ለምን አያትን ትሰድባለህ? ለምን ቅድመ አያትን ትሰድባለህ? ለምን የቅድመ አያት በበቅሎ መሄዳቸው ወይም በአህያ መጫናቸው እህል ምናምን ሮንግ ነው፣ አሁን በጭነት መኪና ነው የሚሄደው ለምን ትላለህ? በነገራችን ላይ አሁንም ቢሆን እሱ እንዳለ ነው ያለው። 20 ሚሊዮን ህዝብ ነው በአህያ እቃ መጫኑን የማያውቅ ብዬ ልውሰድ። ሌላው እኮ በሙሉ ወደ ጭነት መኪናው የሚደርሰው እኮ እህሉ በአህያ ነው አይደለም እንዴ? እና አህያውን በሙሉ አስወግደው ነው እንዴ? የአህያ ትራንስፖርት የበቅሎ ትራንስፖርት ቀርቷል እንዴ? እንዴ ብሎ ይሄ ቆንጆ የሆነ 5 ሚሊዮን ህዝብ ያለበት አዲስ አበባ ከተማ የሁሉ እህል የሚመጣው
በመኪና ተጭኖ ነው። በመኪና ተጭኖ ነው ካል ከተሜ ነህ። ምክንያቱም የሚቀጥለው የተጫነበትን ከተማ ብቻ ነው የምታስበው። ግን ጤፉ ከየት መጣ ብለህ የምታስብ ከሆነ ገጠሩ ድረስ ገባህ ማለት። ስለዚህ የትራንስፖርት ሲስተማችን የሚጀምረው ስቲል አገር ቤት ባሉት ሰዎች በድሮ ሲስተም ድሮ በአሁኑ አባባል ያ ሲስተም ነው የተቀናጀ ነው። የስተርዴ ነው ብለህ አትሰበው። እሱን አለ ዛሬም ብለህ ማሰብ ያስፈልጋል። እዚህ ከተማ እኮ በእኔ ዕድሜ ያሉ ሰዎች መኪና እየነዱ ሲያልፉ ሽሜው ነው የሚባለው። ግሬ ሄር የእውቀት ምልክት ነው፣ የመብሰል ምልክት ነው፣ ብዙ ኤክስፒሪየንስ የማድረግ ምልክት ነው ብዬ አስባለሁ። እና ይሄ ባህላችን ነው። ዩኒቲ ዩኒቨርሲቲ ብትመጣ ምርኩዝ የያዙ አስተማሪዎች አሉ፣ ግሬ ሄር ያላቸው። ግቢውን መርገጣቸው ራሱ ዩኒቨርሲቲውን ከሃይ ስኩል የተሻለ ያደርገዋል። መለያ ናቸው አባለ ገብቷል። ስለዚህ ከልቸር ስትለው ጠለቅ ያለ መሆን አለበት ብዬ አስባለሁ። ስለዚህ ዩኒቲ ብትመጣ ወጣት እንዳንተ የሆነ አስተማሪ አለ፣ ወጣት እንዳንተ፣ ሁለቱም አደልት ናቸው። ተማሪዎችም አደልት ናቸው፣ አስተማሪውም አደልት ነው። ዩኒቨርሲቲ ትምህርት ቤት አይደለም። ዩኒቨርሲቲ የአደልቶች መሰባሰቢያ ነው። ትምህርት ቤት የሚያልቀው ሃይ ስኩል ላይ ነው። ከዛ በኋላ ያለው ትምህርት ቤት አይባልም፣ ኮሌጅ ነው የሚባለው። ዩኒቨርሲቲ ነው። ዩኒቨርሲቲ ማለት ዩኒቨርሳል እውቀት የሚሰጥበት ቦታ ማለት ነው። እውቀት ደግሞ ዋን ዌይ አይደለም። አስተማሪም እውቀት ይሰጣል፣ ተማሪዎችም እውቀት ይሰጣሉ። ሁለቱም አደልት ስለሆኑ አስተማሪም ይማራል፣ እነዛም ይማራሉ። ባይዘባይ ዩኒቨርሲቲን ለየት አድርጎ ማየቱ ጥሩ ነው። በዛ አካባቢ ላይ ስትሄድ የነበረ ባህል የያዙ ሰዎች፣ ሽማግሌ ሰዎች፣ ኤክስፒሪየንስ ያላቸው መካከል እንዲኖሩ ማድረጉ አላለን ኬሚስትሪውን ያሻሽለዋል ብዬ አምናለሁ። የኔ ፐርሰናል ቢሊፍ ነው። እና ፕሮፌሰሮች ምናምኖች ጉልበታቸው አላለም ማድረግ ባይችሉ የተወሰነ ሰዓት ሰጥተህ እንዲመጡና ሌሎችም እንደነሱ እንዲያዎች ማድረግ አስፈላጊ ነው ብዬ አምናለሁ። እና ይሄ ጀኔሬሽኖቹ እንትኖችን አንድ ላይ አድርገን አዋህደን ካላየን አንዱን እየናቀ የምትሄድ ከሆነ ጥሩ አይደለም። እውቀትም በዛው ልቀጥልልና እውቀትንም ቢሆን ስኪል ካሜራ ሰዎች አሉ፣ ስኪል አላቸው፣ እውቀት አላቸው ምናምን አለ። ጥበብ ግን በስኪል ብቻ አይደለም። ዊስደም ብዙ ጊዜ ወስዶ የሚከማች ሀብት ነው። ተፈትኖ ነጥሮ ይወጣ ነው። ብዙ ጊዜ የቆየ አሁን ለምሳሌ ስለ እርሻ ያለን እንትን ስኪል ብቻ አይደለም። በእርሻ አካባቢ ያሉት ወይዘሩ ምኑ የእህሉ አይነት አፈሩ ምናምኑ ከብዙ ጊዜ በዊስደም ሳይጻፍ ከአንድ ወደ አንዱ ያመጣ ትልቅ የእርሻ እንትን ዊስደም አለን። ስኪል ብቻ አይደለም። ስኪሉ ማረሱ መዝራቱ ምናምን ዊስደም አለ። አባይ ለገብቷል። ይህ ሀገር ዊስደም በብዛት አለው ብዬ አስባለሁ። ችግራችን የመጣው ምንድነው ስትለኝ ያ ዊስደም የስተርደ ነው፣ አንሲቪላይዝድ ነው። ዊስደም ማለት በአሁኑ ጊዜ ያለው ትራክተር ማረሻ ይህ ስልጣኔ። በሬው ስልጣኔ አይደለም በበሬ ማረስ ብሎ የሚያስቡ የተሳሳቱ ናቸው። በሬውም በታይሙ ትክክለኛ መሳሪያ ነው። እንደ ትራክተር ሳይፈጠር የነበረ መሰል ለዛን ጊዜ ሰዎች አገልግሏቸዋል። ሰልጥነው ሰዎች በቴክኖሎጂ ሲመጡ ደግሞ በበሬው በመቀጠል ፈንታ መኪና ሰሩ። አሁን ስታወዳድር ያኛው በአኮርድ ህዝብ ነበረ፣ ይሄኛው ነው ካልክ ተሳስተሃል እያልኩ ነው። አባል ገብተዋል። እኔ ዩኒቨርሲቲ በሚማርበት ጊዜ የነበረውን ከልቸር አሁን ባለው ከልቸር ጋር አወዳድሬ የእኔ ከልቸር የነበረው የትምህርት ቤት ኢንቫይሮንመንት፣ የዩኒቨርሲቲ ኢንቫይሮንመንት እንደዚህ ነበረ። የአሁኑ ትክክል አይደለም ማለት የለብኝም። በእኔ ጊዜ የነበረው ለምንኖረው የራሱ ምክንያት አለው። አሁን ያለው ባለበት የራሱ ምክንያት አለው። ባለበት ከሌሎች ኮንቴምፖራሪዎች ጋር እያወዳደርክ ነው እንጂ የምታደርገው የስተርዴን መጥፎ ሽማግሌዎቹ የእኛ ጥሩ ነበር የአሁኑ ጥሩ አይደለም፣ ወጣቶቹ የአሁኑ የእኛ ነው እንጂ ቆንጆ የእናንተማ መጥፎ ከልቸር ነበር የሚለው ትክክል አይደለም። በየጊዜው ነው መሄድ ያለበት ብዬ አምናለሁ። ገልጬው እንደሆነ በደንብ ነው የገለጹት። ስለዚህ የሀሳብ ልዩነት በሰዎች መካከል ያለ የሀሳብ ልዩነት
እንዲሁ ተፈትኖ ነጥሮ የወጣ ሀሳብ ለማግኘት አገር ለመገንባት የሚጠቅም እንጂ የጥፋት ምክንያት መሆን የለበትም ነው ዋናው ሀሳብ። አንተ ባለቤቱ ያቀለለው አሞሌ ድንጋይ ነው ብሎ ይወረወራል። ገብቷል። እና እኛ 3000 ዓመት የኔ ያህል ዓመት አለን እያልን ማአት ከልቸር እያለን ማአት ልንኮራበት የምንችል ነገር እያለን አሁን የለም አይናችን ከሀገር ውጭ ወጣና ያን እያየን ያኛው ከንቱ ነው እያለን የምንጓዝ ከሆነ ትክክል ነው ብዬ አላስብምና ሲምፕል ኤግዛምፕል ወዳለሁ እኔ አዲስ አበባ ከተማ ስዞር እርግጠኛ ነህ በአንተ ወጣት ነህ አንዳንድ ቦታ ላይ የጭቃ ቤቶች አለ በጭቃ የተመረገ ቤት ራይት በደንብ ቆርቆሮ ጭቃ ቤት ዞር ስትል ደግሞ ወርቅ የሆነ በአሁኑ ዘመን የሚሰራ ቤት አለ እዛው አጠገብ እና የጭቃ ቤቷ ስትመለከታት ያልሰለጠነች ናት። በዘመኗ የሰለጠነች ነች። የአሁኑ ጊዜ መሳሪያ እሷን ኢቫሉዌት ለማድረግ መብት የለውም። በታይሟ ነው ኢቫሉዌት መደረጋሉ። በታይሟ ግን ራሷን የቻለች ሳይንስ ነች። የአሁኑ ስልጣኔ ጠጠርን ወስዶ ሲሚንቶ አድርጎ ነው ጭቃ ያቦካው አይደለም። በዛን ጊዜ የነበሩ ሰዎች ደግሞ ጭቃ ወስደው ገለባ አድርገው ሁለቱ አንድ ላይ እንዲኖሩ አደረጉ። እዚህም ጠጠርን ወሰደና ሲሚንቶ አድርጎ አይደለም፣ ሁለቱም ሄደው ግድግዳ መረጉ፣ ሁለቱም ኖሩበት። ያኛውን ሳይንስ ወይም ያኛውን ድርጊት ዝቅ አድርገህ የአሁኑን ድርጊት የምታሞግስ ከሆነ የዛሬ ምናምን ዓመት ደግሞ አሁን የሚደረገው ጠጠርና ምናምን ይቀርና ሌላ ነገር ሲመጣ ሊወቀስ ነው አይደለም። አዳዲስ ግኝቶች በየጊዜው ስለሚመጡ እና ክብር ነው። ያን ካላከበርን፣ በተለይ ወጣቱ ትውልድ ያን ካላከበርክ አሁንም እያለ ባይዘወይ 100 ሚሊዮን ህዝብ ነው ጭቃና ምናምን አገር ቤት ስቲል አለ። ስቲል በጭቃ ቤት ይሰራሉ አሁንም። ስለዚህ ያ ሳይንስ አለ። ስናስተምርም እኛ ስለ ሞደርን ቢልዲንግ ምናምን ስታስተምር አርኪቴክቸር ምናምን ስታስተምር ሁሉ ነገር ዝም ብሎ ከፈረንጅ መጣ ምናምን ሳይሆን እኛ ጋስ እንዴት ተጀመረ? አንድ ሲምፕል ጥያቄ ብጠይቅ ሰዎችን እንዴት ነው እኛ ቤት አገር ቤት በሙሉ ቤቶቹ ክብ ናቸው አይደለም? በብዛት ክብ ናቸው። ክብ ቤቶች ናቸው። እንዴት ነው ክብ መስራት የቻሉት ብለህ ጠይቃል። በዛን ጊዜ የነበሩ ሰዎች ኮምፓስ የላቸውም። ክብ ነገር እንደሰሩ የራሳቸው ኮምፓስ ነበራቸው። እንጨት መካከል ላይ ተክላሉ፣ ገመድ ይወጥራሉ፣ በገመዷ ዙሪያው ጫር ያደረጉትና ሰርክል ይሰራሉ። ኢዛት አንሲቪላይዝድ ኢዛት ባክወርድ ነው። ስለዚህ አሁኑ በኮምፓስ ስላደረገ በኮምፒውተር ሰርክል ስለሰራ እኔ አሁን ሰልጥኛለሁ እኛ አልሰለጠንም እንደ ብሎ ስለዚህ ስልጣኔ ባለው በጊዜው ባለው መገምገም አለበት። ፋሲል ግንብ የተሰራው አክሱም የተሰራው ምናምን ስትመለከት በዛን ጊዜ ለነበረው ሳይንስ በዛን ጊዜ ፋሲል ግንብ የተወለድኩበት ቦታ ነው። የግንቡን ስፋት ብትመለከተው በጣም ዋይድ ነው። እንደዛ ጠንክሮ የተቀመጠው ብዙ ጥቃቅን ቅርጽ የሌላቸው ድንጋዮች አንድ ላይ ሆነ በሲሚንቶ እየተዋጡ እንዲያድጉ ያ ጥበብ ነው። አሁን ደግሞ ጥርህ አስተካክለ ምናምን አድርገህ ትሰራለህ። ገብቶሃል? ስለዚህ ሜሴጅ ምንድን ነው? በአጭሩ ብዙዎቹ ነገሮች ሳይንስም ሆነ እድገት በቅብብል የሚመጡ አንዱ ከአንዱ ላይ ቤዝ እያደረገ አንዱ ከአንዱ ላይ እየወጣ ነው የሚሄደው። ልክ ቤተሰብ እንደምናደርገው እኔ አባቴ በሱ ትከሻ ላይ ነው የደረስኩት፣ በእኔ ትከሻ ላይ ደግሞ ልጆቼ ይደርሳሉ ብለን ማሰብ ይኖርብናል ለማለት። ኢቭን ሳይንስ ክሪኤሽን ራሱ ከሰዎች ነው እና መኪኖቹ በሙሉ ለምን ነው ሁለት አይን ያላቸው? ለምን ሶስት አልሆነ? እዚህ ላይ አንድ አይን ቢኖረው ሶስት መኪኖችም ሶስት ይሆን ነበር። ኮፒ ነው የምናደርገው ከነበረ ከተፈጥሮ ነው የምንወስደው። ከተፈጥሮ ቀደም ሲል ከነበር ይሄ ሜሴጅ ምንድን ነው? አንሲቪላይዝ ነው፣ አፍሪካ ምናምን ወደኋላ ቀር ነው፣ ሌሎቹ ወደፊት ሄደዋል የሚለው ትክክል አይደለም። መለኪያ ምንድን ነው ነው መለኪያ ምንድን ነው? ሲቪላይዝድ የሆነውን መለኪያ ምንድን ነው? መለኪያ ለሰው ልጅ የሚጠቅመው የትኛው ነው ብለህ ስለ ሰው የምታስብ ከሆነ አፍሪካን ሲቪላይዝድ አይደለም ለማለት ፈልጌ ነው። ሌላ
ዲስከሽንስ የሚከተል ሊሆን ይችላል። በመኪና መሄድ ሲቪላይዝድ መሆን ነው ወይ? ነገሮች ለማፋጠን ለምናምን ጥሩ ነው። ለአንተ ግን አዘ ሂውመን ቢንግ በመኪና መሄድህ ጠቃሚ አይደለም። ሁለት እግር ሲነቃነቅ ብቻ ነው አንተ ጤነኛ የምትሆነው እያለህ ቦዲህ ስትፈጠርም በእግር መሄድ እንዳለብህ እያወቅ በመኪና ቁጭ ብለህ እየተጓዝክ ይሄኛው እኔ የሰለጠንኩ ነው የምትለው አይገባኝም። መለኪያህ ስራውን ለመስራት ያፋጥንልኛል፣ ይሄን አገኛለሁ ከሆነ ጥሩ ነው። ለሰውነቴ ለእኔ ግን የሚጠቅመኝ ካልክ ከዛ በኋላ ትንሽ ለማሻሻል ብለህ ጅም ትሄዳለህ። ጅሙ እኮ የተፈጠረው አንተ መስራት የሚገባህን መጀመሪያ ስላልሰራህ እኮ ነው፣ ተቀምጠ መጓዝ ስለጀመርክ። ስለዚህ ስልጣኔዎች፣ ፈጠራዎች ነገሮችን ቀለል ለማድረግ እንጂ ከተፈጥሮ ለመራቅ መሆን የለበትም ነው። መሆን የለበትም። ትክክል አባባል ነው። ትክክል አባባልና እና በጣም የሚከነክነኝም ባክወርድ ነው ብለን መናገር የለብንም። ባክወርድ አይደለም። በጭቃ ቤት መስራት ባክወርድ አይደለም። የጊዜ ጉዳይ ነው። ቆንጆ አርኪቴክቸር ነው ለማለት ፈልጌ ነው። ስለ ትምህርት እናውራ እስኪ። እርስዎ የዩኒቲ ዩኒቨርሲቲ ፕሬዚዳንት ነዎት። በትምህርት ዘርፍ በርካታ አሻራዎችን ያስቀመጡ ሰው ነዎት እና እንደው እንደ ሀገር በተለይ በትምህርቱ ዘርፍ የሚስተዋሉ ተግዳሮቶች፣ ያጋጠሙን ተግዳሮቶች፣ ችግሮች ምንድን ናቸው? መፍትሄያቸውስ ምን መሆን አለበት ብለው ያስባሉ ዶክተር? ሁሉም ኤሪያ ላይ ቅድም እንዳወራ ነው ችግር ይኖራሉ፣ ጊዜ ቻለንጅ ይኖራል። ትምህርትን ለምን ነው ለየት የሚያደርገው ስትል ትምህርት የማይገባበት ቦታ ስለሌለው። አሁን ደምን የምትወስደው ደምህ የማይገባበት የሰውነት አካል የለም። ገብተዋል እና በሁሉ ቦታ ላይ ደም የሚራወጥ ከሆነና ለሁሉ ሴሎችህ በቢሊየን ለሚቆጠሩ ሴሎች ምግብ የሚያመላልስ ከሆነ ምናምን የሚል ከሆነ ለደምህ ትልቅ ትኩረት መስጠት አለብህ ማለት ነው አይደለም። ስለዚህ ትምህርት ሁሉም ቦታ ላይ የሚገባ እንደመሆኑ መጠን ለየት ያለ እይታ ያስፈልገዋል። ምናልባትም የምንንጫጫው ሁሉ ሰው ኮሜንት የሚያደርገው ምናምን የሚያደርገው ኢምፖርታንሱን አውቆ ነው ብዬ አስባለሁ። ኦኬ እንደዛ ለየት ያለ ከሆነ ደግሞ ለየት ያለ እይታ ያስፈልገዋል ብዬ አስባለሁ። ምሳሌ የአግሪካልቸር እንትን ቢኖርህ ስለ እርሻ የምናስብ ቢሆን የተወሰነ ዌዘር ቢለወጥ የተወሰነ ምናምን ቢለወጥ ቶሎ አጀስት ለማድረግ ነገሮች መለዋወጥ ይኖርብህ ይሆናል። ፋስት አላለም ብዙ ዳሜ ሳይመጣ። ምክንያቱም ፕሪዲክት ለማድረግ ትንሽ ስለሚያስቸግር የዌዘርን ለውጥ የተወሰነ ዓመት 20 መሰላ ትምህርት ቶሎ መለወጥ የሌለብህ መጀመሪያ 80% ሊሰራ የሚችል ይሄ አለ። ይሄን መነካካት አያስፈልግም። ፕሩቭን ነው፣ አገልግሏል ዓለም ላይ። ምክንያቱም ዩኒቨርሳል ነው እውቀት ገብተዋል። ስለዚህ እነዚህን ሲስተሞች ሳንነካካቸው ይቀጥሉ። ማሻሻለያ ሲያስፈልግ ደግሞ ማሻሻሉን ተጠንቅቀን እናርገው፣ ከዋናው መስመር እንዳይወጣ ወደ ጎን ማሻሻሎች ይምጡ። ወይም ስለ ወንዝ ቢኖርም ምንጮች እየመጡ ነው እያዳበሩት የሚሄዱት። ዋና ወንዝ ግን መካከል ላይ ነው የሚሄዱ አይደለም። እነዚህ ማሻሻያ የመጡት ነገሮች ዋናውን ነገር ሳይነኩብህ እያዳበሩ ይሄዱ። ምንጮቹ ወንዙን እያተለቁት ይሄዱ። ገባሮቹ አንዳንድ ጊዜ ገባሮቹ ትልቁን ወንዝ የሚያናውጡበት አካሄድ ግን መሆን የለበትም። አባለ ገብተዋል። ራዲካል የሆነ ለውጥ ሆነው ዋናውን ነገር ሊያበላሹት አይገባም። ወደ ትምህርቱ ስመጣ ትምህርት ዩኒቨርሳል ነው ካል ብዙ ዴታ አለን ብለን ካሰብን መሻሻሎች አሉ በትምህርት ዓለምም። ግን የተወሰኑት ነገሮች ከኛም ተሞክሮ ይሁን ከሌላም ተሞክሮ ይሁን አንድ ጊዜ ለ50 ዓመት ለ75 ዓመት ለ100 ዓመት ሊሆን የሚችል ይሄ ነው። ቤዚካሊ በዚህ እንመራለን። ለምሳሌ ፈተና የምንሰጠው 8ኛ ክፍል ላይ ነው ከተባለ ብዙ ጊዜ ተሰጥቶ ከሆነ ልምድ ከሆነ እሱን ይዘው ትጓዛለህ። አባለ ገብቷል። የሚለዋወጡ እንደ ጊዜው እንደ ምናምን ኢንዱስትሪ ያስፈልገዋል ያምለው ውስጥ ያሉትን ነገሮች ኮንቴንቶችን ትለውጣለህ። ገባር የምልህ እነሱን አስተካክል። ዋናው ፍሬምወርኩ ግን በየጊዜው የምትነካካው መሆን የለበትም። ችግር አለው። ስለዚህ የትምህርት የእኛ ችግር ነው ብዬ የማምነው ኤክስፐሪመንት ማድረጋችን መብዛቱ ነው።
እሱንም ዲግ ሳረግና ለምንድን ነው ብዬ ሳስብ አመጣጣችን ከየአቅጣጫው ስለሆነ አንዱ ከጀርመን ተምሮ ይመጣል፣ አንዱ ከአሜሪካ ተምሮ ይመጣል፣ አንዱ ከዛ ከተምሮ ይመጣል፣ ምናምን ተምሮ ይመጣል። በሚመጣበት ጊዜ ሁሉም ሰው ሲመጣ ራሱ የሚያውቀውን ሞር ይህ እኮ ይጠቅማል ብሎ በቅንነት ይጠቅማል ብሎ የእሱን ሲስተም ኢምፖዝ ለማድረግ ይሞክራል። ይሄ ብዙ ጊዜ ኤክስፐሪመንት ይፈጥራል። ኤክስፐሪመንት እያረከው ስትሄድ ደግሞ በሂደቱ ላይ ያሉትን ልጆች ዳሜጅ ታደርጋቸዋለህ። ምክንያቱም ጉዞ ላይ የለዋወጥ ስትሄድ እያስቸገር ይሄዳል። አንዱን ኤግዛምፕል ልንገር የማውቀው ለምሳሌ ቀደም ሲል ሀይ ስኩሎች ነበሩ፣ ተግባረ ዕድ የሚባሉ ሀይ ስኩሎች አላለም። ከ12 ክፍል ወጥተህ 4 ዓመት የሙያ ትምህርት የምትማርባቸው ኮመርስ ቢባል ነበረ ተግባር አላለም። የዛ አይነት ነገር ይጠቅማል አይጠቅም ከተባለ የሚጠቅሙ ከሆነ ጠቃሚ ናቸው ብለህ ለብዙ ዓመት አስኪዳቸው። ቶሎ ብለህ መጥተህ ግን አይ የለም ቆይ ይህ 4 ዓመት ምናምን የሚለውን ነገር ትተን ቲቤት የሚል ነገር እናምጣና ያላለም በኳሊፊኬሽን የ1 ዓመት ሰርቲፊኬት የ2 ዓመት ሰው እየሰጠን እናርግ ተባለ። አሁን ሁለቱን ስመለከታቸው ያኛውንም ኢንትሮዱስ ያደረገው በጊዜው በታይሙ በሚያውቀው ሲስተም ነው። ይሄኛውም ደግሞ የጀርመን ሲስተም በጣም የዳበረ የሰለጠነ ኢንዱስትሪ ኮቴጅ ኢንዱስትሪ የሆነ አገር አንድ ሰው ትንሽ እውቀት ካለችው ዌልዲንግ ሄዶ ስራ በቀላሉ ሊያገኝበት የሚችል ሀገር ላይ ትንሽ ስኪል ካለች ቶሎ ብለህ ትቀጠራለህ ማለት ቲቤት ለእነሱ ይመቻል፣ ለእኛ ይመቻል ወይ? ማጥናት ያስፈልጋል። ገብተዋል። ስለዚህ በየጊዜው አንድ የለም 6ኛ ክፍል ፈተና እናርግ፣ የለም 10ኛ ክፍል እናርገው። ይሄ ፋስት በሆነ መልክ መሆን የለበትም። አባል ገብተዋል። ስለዚህ አንዱ የትምህርት ችግራችን ነው ብዬ የማምነው ሁሉም ደግሞ በትምህርት ዓለም ያለው ዋት ኔክስት ይር እያል ነው የምንጠይቀው። አዲስ ነገር ትመጣ የሆነ አዲስ ለውጥ ይመጣ የሆነ አባል ይሄ እንዳሁን ሶሊድ የሆነ ሀሳብ ያስፈልጋል። ረጋ ያለ በቀላሉ ትንሽ ሊለወጥ የሚችል ብዬ አስባለሁ። ሌላው ሁለተኛው ያለው ኢንተርፌረንስ። ትምህርት ለሁሉም እንደ ብለድህ ከሆነ ሁሉም ለትምህርት ሊጨነቁ ይገባቸዋል። ሚኒስትሪ በለው ሃይማኖት በለው ምን በለው ይሄ ነገር አስፈላጊ ነው። ለሀገራችን እንደ ደሞ ነው የሚያገለግል ስለሆነ የሁላችንም እጅ ሊኖርበት ይገባል ብለህ ጥንቃቄ ያስፈልጋል። ይሄ ከሆነ በየጊዜው ሄደ አላለም ኢንተርፊር እያረክ አላለም የምታከብረው መሆን አለበት። ኢንተርፊር በማድረግ ፈንታ ለማለት ፈልጌ ነው የሚገባ ከሆነ። ስለዚህ አንዳንድ ጊዜ ኢንተርፌራንሶቹ ይበዛሉ ብዬ አስባለሁ። የፖለቲካ ኢንተርፌራንስ ሊሆን ይችላል፣ አስተዳደር ኢንተርፌራንስ ሊሆን ይችላል። የተለያዩ እጆች አሉበት ነው። አዎ ባጭሩ ኦኬ። እና በእኛ አባባል ብዙ ወጥ እንጨት የበዛበት ወጥ እስከዚህ ኔሰሰሪሊ ይጣፍጣል ማለት አይደለም። ኦራይት። ስለዚህ ይሄ አለበት ብዬ አምናለሁ። ሌሎች ሀገሮች ምን ያደርጋሉ? አሁን ተመልከት፣ ስለ አሜሪካ ሀገር እንሰማለን ከዚህ ሆናናል። አሜሪካ አሁን በአሁኑ ጊዜ ስለ ኢሚግሬሽን፣ ስለ ኢኮኖሚ፣ ስለ ትሬድ ምናምን በዛት እንሰማለን አለም። ስለ ትምህርት ሰምተህ ታውቃለህ? ትምህርት ሚኒስቴሩን እንኳን እናውቀው። አየሁ። ለምንድን ነው? ሴትል አድርገዋል። አስፈላጊ ስለሆነ ተማምነውበት ሴትል አድርገውታል። ማዳበር ነው የያዙት። አሁን እንዲያውም ኃላፊነቱን ለስቴቶቹ መስጠት ይላሉ አሁን ያሉት ሌሎች። ስለዚህ ይሄ በጣም ኢምፖርታንት ስለሆነ ልዩ ትኩረት ያስፈልገዋል። እንደ ሌላው ሚኒስትሪ መታየት የለበትም ብዬ አምናለሁ ፐርሰናሊ። ከኢምፖርታንስ አኳያ ለሁሉም አገልጋይ ስለሆነ ብዬ አስባለሁ። እና ኩዊክ የሆነው ለውጥ ችግር ፈጥሯል። ሌላው ችግሩ የሚፈጥረው ጥናት የምንለው ነገር ነው። ብዙ ጊዜ እንደምንሰማው የዚህ ሀገር ተሞክሮ ቆንጆ ነው። አንዳንዱ ሬሌቫንት ያለ አይደለ ተሞክሮ ነው። ሀባውት የእኛ ተሞክሮ የእኛ የትላንት ተሞክሮስ እሱም እኮ አብሮ መምጣት የጎደለው ነገር ካለ ጎሎተ ላይ አንከተልም፣ እንደዚህ እናርመው ትላለህ እንጂ በየጊዜው የመጣ አዲስ ተሞክሮ ነው እያልክ አታመጣ። ወይም ከከሊያ ጋር አመጣሁት እያልክ አለምታ ያንተን እየጣልክ መሄድ የለብህ ነው። በተለይ በትምህርት ዓለም ላይ ለማለት ፈልጌ ነው። እና
ከዛ እየቀጠለ ይሄዳል። ነገሮች እየተለወጡ ይሆናል። ለምሳሌ አርቲፊሻል ኢንቴሊጀንስ መጣ በል። አሁን አርቲፊሻል ኢንቴሊጀንስ ሲመጣ የትምህርት ሲስተሙን ለወጥ ያደርገዋል። ኦኬ እኛ በቃል መሸምደድ፣ ኖሌጅ መጨመር የምንለው ኖ እወቅ ኖ የሚለውን ኖ KNOW ማለት ነው። እሱ ኖሌጅ የሆነና ብዙ ኖሌጅ መሰብሰብ በጋን ውስጥ መሙላት አፕሮቻችን ነው። ኦኬ ኦራይት ቀጠለና ኖ በጋን ውስጥ ብዙ እውቀት መኖር እኮ ሊያሳድግ አልቻለም። ስለዚህ የሚፈለገው ስኪል ነው ተባለ። ሞር ስኪል አላለ ክህሎት ማዳበር ክሬት ማድረግ ነው። አሁን መጣና ዊስደም የሚያስፈልግበት አርቲፊሻል ኢንቴሊጀንስ መጣ። አርቲፊሻል ኢንቴሊጀንስ ማለት ባጭሩ በአንድ ቃል ለመናገር ከምታስበው በላይ የሆነ ዴታ ባንክ ውስጥ ተቀምጧል። በምትፈልገው እንትን ዴታውን አክሰስ አድርገህ ስትገባ አንተ ሳትለፋ ሶሉሽኑን የሚያግዝህ አጋር ተፈጥሯል ማለት ነው። በቀላሉ ትክክለኛ መሆን። አሁን ይሄ ነገር መጣ ሲባል ተማሪው አክሰስ ሊያደርግ ነው፣ ኤአይ ሊጠቀም ነው፣ አስተማሪውም ሊጠቀም ነው። አስተማሪዎች አሁን አርቲፊሻል ኢንቴሊጀንስ ተጠቅመ ነው ሪፖርት የጻፍከው የሚለው ከሆነና ትክክል አይደለም የሚለው ከሆነ አስተማሪው ላይ ነው ችግር የሚኖረው። ምክንያቱም አርቲፊሻል ኢንቴሊጀንስ ኢዝ ሂር ቱ ስቴይ፣ ኮ-ክሪኤተር ነው፣ ኮ-ዲዛይነር ነው፣ ጓደኛ ነው። ከአስተማሪው ልትገነጥለው አትችልም። አስተማሪውን እንደዛ ነው ብሎ ማሰብ አለበት። ስለዚህ ኢቫሉዌት የምናደርግበትን ሲስተም መለወጥ ነው እንጂ ያለብን እንትኑ ይቀጥላል ባለ ገብተዋል። ስለዚህ አሁን እሱን እንዴት አድርገን ነው በትምህርት ሲስተማችን ውስጥ የምንከተው ስትል ዘመኑ ያመጣው ስለሆነ ተጠንቶ እንዴት ኢንትግሬት እንደሚያደርግ ታረጋለህ። ዋናውን ዓላማህን እያዳበርክ እነዚህ ስትሪም ናቸው ያልናቸው ቅድም ፊደሮች ያልናቸው ወንዞችን እነሱን ሲመጡ አዳፕት የምታደርግበት ሲስተም መፍጠር አለበት። ስለዚህ የትምህርት ዓለሙ እሱ ነው ያለው ችግር ብዬ አምናለሁ። ሌላው ሀገሪቷ የምትፈልገው የቱን ያህል ምን አይነት እውቀት ምን አይነት ስኪል ነው በአሁኑ ጊዜ ምን አይነት እውቀት ነው የምትፈልገው ብሎ ይሄም አለ ሬሌቫንስ ጥናት አለ። በመጠኑም ቢሆን አሜሪካ የምትወስደው በዲግሪ በምናም በፒኤችዲ በምናም ግራጁዌት የሚያደርጉት በብዛት ቢኖሩ አብዘርቭ የሚያደርጓቸው ከሆነ ጥሩ ነው። እኛ በዛ ግራጁዌት ያደረጉና አብዘርቭ የምናደርግበት ጊዜ ስራ ላይ የምንሰጥበት ጊዜ ካልሆነ እሱም እንዲኖር ታደርጋለህ። በብዛት የሚፈለገው የትኛው ነው ብለህ ግን ማጥናት አለብህ። ቅድም ተናገርኩት እርሻ ከሆነ ያሳድጋል ብለን ካሰብን በዲፕሎማም መልክ በለው በልዩ የቲቤትን ፕሮግራም በለው በምን ፕሮግራም ብዙ የግብርና ሰዎች እንዲኖሩና ከሀገር ቤት የፈለሱ ወደ ከተማ መጥተው ስራ ከሚያጡ እዛው ባሉበት ኢምፕሩቭ የሚያደርጉበት መንገድ መፈለግ አለብን ማለት ነው። ገብተዋል። እና ትምህርት ላይ ያለው ይሄ ነው ብዬ አስባለሁ። እና መነካካቱ ኢንተርፌራንሱ የብዙ አመት ፕላን ማስተር ፕላን አለመኖሩ እነዚህ ቢስተካከሉ ጥሩ ይሆናል ብዬ አስባለሁ። ዴት ወደ የሚያጋጥመን ለጊዜው ኤግዛም ምናምን እነዚህ ያልፋሉ። ሁሉም ኤክስፐሪመንት እየሆነ ያልፋሉ እና የምናሳልፋቸው ልጆች አሉ። የምናሳልፋቸው ልጆች ፈተና የሚያልፉት ልጆች ትንሽ ሆነው ፈተና የማያልፉት እየበዙ ሲሄዱ ወሪ ማድረግ አለብን። ስለዚህ የማያልፉት ምን ይሁኑ የሚለው ኃላፊነት ከባድ ኃላፊነት ነው። ለመንግስትም ከባድ ኃላፊነት ነው። ለቤተሰብም ከባድ ኃላፊነት ነው። ያን ሃንድል ሊያደርግ የሚችል ጥረት መፈጠር አለበት። አባባል ገብተዋል። ዝም ብሎ የወደቁትማ እዚህ ሊሄዱ ነው እዚህ የሚለውን ዝም ብሎ የማይረባ ወሬ ትተህ ምንድን ነው በተጨባጭ እነዚህ ልጆች ምንድን ነው የሚሆኑት? በአሁኑ ጊዜ ኢትዮጵያ ውስጥ ቁጭ ብለው ሶሻል ሚዲያ እንትን ምን ነው የተወሰነ የኮምፒውተር ኖሌጅ ኖሯቸው የዲጂታል ኖሌጅ ኖሯቸው እዚህ ቁጭ ብለው ሀገራቸው ነው ስራ መስራት ይቻላል። ግዴታ ፊዚካሊ ሌላ ሀገር መሄድ የለብን። ወጣቱ ቅድም ያልከው የሲ ግሩፕ ሊያደርግ ይችላል። ያን እንዲያደርጉ የሚያስችል ሲስተም ግን ያስፈልጋል። እና ትምህርቱ ዓለም ላይ ወር የሚያስደርገኝ ነገር ቢኖር የሚወድቀው ማጆሪቲ ቢሆን ለተወሰኑ አመቶች እነሱ ምንድን ነው የሚደረጉት የሚለው
ዝም ብለን ለመንግስት ምንተው ነገር መሆን የለበትም። የሁላችን ማለትም ችግር ነው ብለን ማመን ያለብን ይመስለኛል። እና ለዛ ሶሉሽን መፍጠሩ አስፈላጊ ነው እና በጣም ኢነርጂ ያለው አላለም ስራ ላይ ሊውል የሚችል ፕሮዳክት ሊሆን የሚችል ወጣት ነው። ይህን ቶሎ ብለህ አላለም መስመር የምትያዙበት መንገድ ያስፈልግሃል ብዬ አስባለሁ። እና ትምህርቱ ዓለም ላይ ያለው ይሄ ነው የማውቀው። እንግዲህ ዓለም ላይ ያለውን ሁኔታ ግንዛቤ ውስጥ ባስገባ መልኩ ዘመኑን በዋጀ መልኩ የመፍትሄ አካል መሆን አለብን ነው ዋናው ሀሳብ። ትክክል። እንደው ቅድም ስለ ተፈጥሮ ሀብትም ሀገር ስላላት ሀብት የሰው ኃይል ባህል ስናነሳ ነበርና እንደው እነዚህን ነገሮች ግንዛቤ ውስጥ አስገብተን በቀጣይ ኢትዮጵያ ስለሚኖራት እድገትና ተስፋ ምን ያስባሉ ዶክተር?